እሺማ እሺ ጠብቀኝ አባት። እሺ ቆይ መጀመሪያ ቦታውን ንገሪኝ። እስከዛው አንቺ እስክትናገሪ ድረስ ከቦታው ያሉ ልጆችን ልጠራቸው ነው። ቦታውን ብቻ ንገሪኝ። የት ነው ያለው ቦታው? ወንድሜ ያለኝ ደላላው ነው መሰራራቅ ያለኝ የመንና ሳውዲ ደንበር ነው አለኝ ያለኝ ማለት ነው። እና ወንድሜ ለማንም ቤተሰብ ሳይናገር ነው ሄደው 20 ቀን ነው። አሁን ዛሬ ገና ነው ያገኘነው። ራሱን አያውቅም። ጉበት አለበት። እዚህ ቂጡ ላይ ደግሞ አሲድ ነው አለኝ። እኔ እንዴት እንደደቡበትም አላውቅም። በቃ እኮ ነኝ አውራኝ ስለው አይኑ ፍጥጥ ብቻ ነው ተኝቶ የሚለው። እሺ እርዱኝ፣ ሆስፒታል የሚገባበትን መንገድ አልኳቸው። ደንበር ላይ ነን፣ እስቲ ቆይ እነግርሻለን አሉ። እሺ የሚመለስበትን እኔ መስዋዕት ልክፈል ባካችሁ ስራቸው እንዴት ብሎ ታሟል አሉኝ። እኔ ቁጥሩን እሰጥሃለሁ መብረቁ በማርያም ያወራኝን እባክህ ስሞትልን እህቴ መሞቷ ነው። እባክህ ወንድሜ አትርፍልኝ። ገና ሕፃን ልጅ ነው፣ የዩኒቨርሲቲ ተማሪ ትምህርቱን አቋርጦ የዲግሪ ተማሪ የ2 ዓመት። እባክህ ከጉድ አውጣኝ፣ እባክህ ወንድሜ እርዳኝ። ቁጥር ልስጥህ Yeah. No, I didn't see. Five who? Basically? Yes, 5. Yes. Mute argue it. ግን አይደለም ዮሴፍ የሚባለው ነው። እኔ እናት ቦታው ማን ነው የሚባለው? የሚኖርበት እሱ ያለኝ አሁን ያለኝ ሳውዲና የመን ደንበር ላይ ነን ገና ነው ያለኝ። እና ጥላችሁ ትሄዱ ነው በቃ እዛ ላይ አልኩት። እስቲ መፍትሄ እየፈለግን ነው አለኝ። ማን ነው እንደዚህ ያለሽ? ቁጥሩ አለሽ እንደዚህ ያለሽ? እኔ ምን አውቃለሁ ደላላ እንደሆነ። እኔ እኮ እያፈላለኩ ነው እንጂ ማንንም እኮ አላውቅም። ሲሄድ አልተናገረም፣ ለቤተሰብ አልተናገረም። ወንድሜ እኔ ማን እንደሚያወራኝ ደላላ ይሆናል። እንግዲህ ቁጥር ልስጥህ? እሺ ቁጥር እሺ +96 አንዴ ተናገር። ምክንያቱም ሁሉም ሰው እንዳይሞክርና ቢዚ እንዳያደርገው ለምን በቴክስት አንጽፍልህም? በውስጥ ልላክልህ? በውስጥ ላክልኝ። አንዴ በውስጥ ላክልኝ። ሁሉም እንዳይደውልና ቢዚ እንዳይሆን። እሺ ወንድሜ እሺ። ታዲያ ራስ ራገብኛል እኮ ድንግልን መብራት አኪልኝና እኔ ተፈለግሽ WhatsApp ላይ ልክላታለሁ። እሺ ይብዬ በቃ ላንቺ ልላክሽ። እሺ ቤቴ ይልጣልኝ። እሺ ልጅቷ መረጋጋት አቅቷታል። ድንገት ነው የተነገራት። ከታች ግን ድንገት ነው የገባችው። አይ ቲንክ ቲም ላይ እኮ ስንት አይነት ሰው አለ። ክፉ ፌክ ነው ምናምን ይላሉ። ዩ ጋይስ ላይክ አውሬዎች አሉ አይደለም? እኔ ከታች የሚጽፉ እንባ እንዴ! ሰው እኮ ልጁን ድንገት እኮ የሆነ ዱብዳ የሆነ ነገር በነገራችን እንባም አይወጣችሁም። ላይክ ልጅቷ እያለቀች ነው፣ እንባ አላት። ግን እንባዋ ለምን ሐሳቧ ላይ ለምን ፎከስ አላደረጋችሁም እናንተ? ምን አይነት የኛ ሰው አንቺ ምን አይነት ክፉ የሰውን በቃ ቀዳዳ የሚፈልግን ይሄ ማህበረሰብ እናንተ ምን አይነት አውሬዎች ናችሁ እንዴ? ልጅቷ እኮ በድንጋጤ የምትይዘውን እንትን ብላ ማውራቷን እንጂ እሷ ስለምን እናንተ ደግሞ ትዝብት ውስጥ ገባችሁ። እናንተም እዚህ መከራ ውስጥ ያስገባችሁ ፈጣሪ በሰው የምትጨክኑ አውሬዎች። ምን አይነት ሳንቲም እርዱኝ አላለችም እኮ ወንድም ያትርፉልኝ እርዱኝ ሳንቲም ብትል ፌክ ነው በሉ። እቺ ልጅቷ እኮ ገንዘብ ራሱ ነው የፈለኩ እከፍላለሁ ወደ ኢትዮጵያ የሚመለስልኝ እያለች ነው። እርዱኝ ብላ ብመጣ እንኳን ራሱ እንደዚህ አይባልም።
ሰው በድንጋጤ እንባም ላይ ወጣ ይችላል። እናት ልጇን እየቀበረች እኮ እንባ አይወጣትም እኮ አንዳንድ ጊዜ ድንገት ዱብዳ መርዶ ሲደርስባት እናት ገባችሁ? ይቺ ልጅ አታውቅም። ያ ልጅ ራሱን ጠረፍ ላይ እንደሄደ የምታውቀው ቤተሰብ አያውቅም። ልኬልሃለሁ፣ ቴሌግራም ላይ ልኬልሃለሁ። ድንጋጤ እኮ እምባ ነው። እኔም እንደሷ ነኝ። በነገራችን ላይ ስደነግጥ እምባ አይመጣም። ርብትብት ነው የምለው እና አትፍረዱ። ተው በእናታችሁ። በምንድን ነው ያዋራችሁ? በዋትስአፕ ነው በቴሌግራም ነው የምታገኛቸው? ነው ቀጥታ በኢሞ ነው። እኔማ ካርድ ላኩ እያልኳቸው ነበር። ጓደኞቼን እስካሁን አላኩልኝም። በኢሞ ነው ያወራሁት። በኢሞ ነው። እናቴ አይዞሽ። እሺ እኔ ሳለቅስ ነው የቆየው። በቃ መብራና ተውና አንተ ግን ማርያም ለቅብቻ መብራኝ መቤት ይጥርኝ። እኔ ምንም አላውቅም። አንድ ብሬ ሳት ልጅ መቤት ይላልች እኔ ምንም አላለም። ድንግል አይዞሽ አይዞሽ። ዘጠኝ 67 ከዛ 77 አይደል? አዎ እንደሱ ነው። ዘጠኝ 67 የየመን ቁጥር ነው ጋይስ። እኔ ምን አቀበኝ? የምን ይላሉ? እኔ እኮ አላውቀውም። እኔ የሰጡኝ ነው። ያ ጓደኛ ተብዬው ሰሞኑን ሰጥቶኝ ነበረ እና እኔ እንዴት ላውራው? እባክህ ንገረኝ ስለው ደህና ናቸው አልፈዋል። እሺ የሚመለስበትን ስለው ወንድምሽን በበረሃ አሰደሽ አሁን ነው እንዴ? መጀመሪያ አለኝ። እኔ መቼ አማከረን አልኩት። ጸሎት አድርጉልኝ። በየእምነታችሁ ጸሎት አድርጉልኝ። ውዴ ሚውት አድርጊ፣ ስልክ እያወራ ነው። ሄሎ እንዴት ነው? ሰላም አለይኩም። አማን ነው? እንዴት ነህ? መብረቁ እባላለሁ ወንድሜ። አንተ ጋር የሆነ የታመመ ልጅ አለና እሱን ማናገር ፈልጌ ነበረ። መብረቁ እባላለሁ። አንድ የታመመ ልጅ አለ አንተ ጋርና እህቱ በጣም እያለቀሰች ስለሆነ ማናገር ፈልጌ ነበር በሱ ጉዳይ። እሱን ማገኝበት እሺ፣ ላክልኝ እስኪ። አንተ በአካል አይደለም ከሱ ጋር? እሺ፣ አይተኸዋል? ባይኔ በጣም ታሟል። የጉበት እጢ የጉበት ኬዝ። ኦኬ ኦልሬዲ ሐኪም ቤት ገብተዋል አይደል? እሱ ሪፈር እስኪ ላክልኝ፣ ቁጥሩን ላክልኝ እና አሁን ልደውልላቸው። ይሄ የሰጠሽኝ ሰውዬ ቅድም በአካል ነበር ሆስፒታል ነበር ያገኘሁት ብሏል። እሱ የሚገኝበት ስልክ ሊልክልኝ ነው። እሺ እሺ ወንድሜ፣ ይሄ አውቆ ነው ሆስፒታል ነው ያገኘሁት ያለ እኔ ፎቶውን እልክልሃለሁ። እሺ ወንድሜን እንደዚህ የዳረገውን ጓደኛውን ፎቶውን እልክልሃለሁ። እሱ ነው ይሄ እዚህ ጋር ነው ያለው፣ ከነዚህ ጋር ነው እየመጣ ያለው። ይሄን ጠይቂው እያለ ወንድሜን እንደዚህ የዳረጉብኝ ትንሹን ገና 20 ዓመት ያልሞላውን ወንድሜን የነጠቁኝ ውሸት
አላቸው ደግሞ። እሺ ይሁን እሺ ከምን በፊት ገንዘብ ክፈይ ብለውሽ ነበር እንዴ? ያኛው ጓደኛው ገንዘብ ምን አለኝ መድረሱንማ እንዴት ነው እባክህ ባህር ካልተሻገረ እኔ ልቀጣ ይመለስለው። አሁንማ እንዴት ይሆናል? ወንድምሽን በባህር ሰደሽ በበረሃ ሰደሽ አሁን ታለቃቅሻለሽ። እኔ አላቅሽ ታቀሻለሁ አለ። መጀመሪያ ጓደኛው ነው የወንድሜ ጓደኛ ነው አሉ። እኔ ምን አውቄ ወንድሜ እኔ ምን አውቄ የት እንደሚያውቀው። ከዛ እንዴት ትላለህ? ቤተሰብ እኮ አያውቅም፣ ማንም እኮ አያውቅም። እንዴት ትላለህ? እኔ ጨንቆኛል እንደማወራ ብዬ ምናምን ተናገርኩት። እሺ እንደዛ ከሆነማ ይቅርታሽ ምናምን አለ። ኧረ ችግር የለም ምንም ችግር የለም ወንድሜ፣ ብቻ ወንድሜ ያለበትን አስረዳኝ አልኩት። አንዴ ተሻግረዋል ባህር ይላል፣ አንዴ ደንበር ላይ ናቸው ይላል። በቃ የሚነግረን ሁሉ 4-5 አይነት ነው። እኔ እሺ ታግቶ ነው ወይስ እንዴት ነው? እሺ አንተ ትተማመንባቸዋለህ በሰላም ያልፋል ስለው አይ በሱማ ያልፋል ታማኝ ናቸው፣ ግን ብር ሊጠይቁ ይችላሉ ስለው የምን ብር ነው የሚጠይቁት አልኩት። የምን ብር ነው የሚጠይቁት? ብር ቢኖረው ልጁ ብድግ ብሎ ቤተሰብ ሳይናገር ይሄዳል እንዴ? ተማሪ ልጅ ምናምን አልኩት። ከዛ እንደዛ ስለው ዝም አለ። እንግዲህ ጓደኛው ነው ነው የሚባለው። እዚህ አዲስ አበባ ዌተርነት ሰራ ነበር። ሀገር ሲነሳ ወደ ስዑዲ ብሎ ጉዞ ሲወጣ አንቺም ቤተሰብም አያውቅም? አታውቁም? ማንም አያውቅም። ከመታመሙ በፊት ጤነኛ እያለ ታውቂ ነበር መንገድ እንደገባ? ህመሙን ይሄ ጉበቱን ምኑን አልገባኝም። ጉበቱን እንዲታመመ ተመደቡ መንገድ ላይ ነበረ። መንገድ ላይ እንደታመመ አልነገሩኝም። እኔ ብቻ ያወራሻል ተረጋጊ ነው እንጂ መንገድ ላይ እንደታመመ አዲስ ኢትዮጵያ እያለ ያመዋል። ኢትዮጵያ እያለ ስለዚህ ነው ማወቅ ፈለኩት። እነዚህ ሰዎች ደብድበውት ሊሆን ይችላል ብለሽ ታስቢያለሽ? እኔ ምን እሺ ትኮቆዛ ወንድሜ እስቲ እንዳደቀ የለም እኮ ቂጡ እንዳለ የለም። አሲድ ነው ደፍተውበት እንደው አሲድ ነው የሚሉኝ። አሲድ እኮ ነው የሚሉኝ ለብልበውት እንደሆነ እኔ እናውቃለሁ። አንዴ ተረጋጊና ምናልባት ደላሎቹ ገንዘብ ከሌለው እንደዚህ የሚያደርጉበት አጋጣሚ ሊሆን ይችላል። አሁን ያልተረዳው መብረቁ እነዚህ ሰዎች ገንዘብ ፈልገው ነው ወንድምሽን እንደዛ ያደረጉት ወይስ ደግሞ የራሱ በጉበት ምክንያት የመጣው በሽታ ነው መንገድ ላይ የጣለው? በደንብ አስረዱ። ገንዘብ ነው የሚፈልጉት ወይስ ምንድነው? እኔ ምን እነሱ የሚሉት እህቴ እንዴት አድርጌ አስረዳሽ? እኔ እኮ ግራ ገብቶኝ ነው። እኔ አሲድ ነው ቂጡ ምን ሆኖ ነው እሱ እኮ አይናገርም እኮ ፍጥጥ ነው። ማርያምን አንዴ ብቻ ነው ያለው። በቃ ተዘድፍት አለ። እኔ እኮ ምን እየልጠይቀው ወንድሜን። እነሱማ ቂጡ ምን ሆኖ ነው ስላቸው መንገድ ላይ ባህር ከመግባቱ በፊት አሲድ ያለበት ሞተር ላይ ተቀምጦ አሉ። እንዲህ አይነት ነገር አለ እንዴ? እኔ ምን አውቃለሁ? ድንግልን እንዴት እናውቃለን መሰለሽ? ገንዘብ ጠይቀውሽ እምቢ ብለሻቸው ከሆነ እንደዛ አድርገውት ሊሆን ይችላል። ገንዘብ ካልጠየቁሽና እምቢ ካላልሻቸው በረሃ ላይ ስትመጪ በሞተር በበረሃ ከሆነ የሚሄደው የተቀመጠበት ሞተሩ ይልጣል። ሞተሩ ገባሽ አይደለ? ምክንያቱም ሞተሩ በጣም ስለሚዘል ማለት ነው። ልጁ ስትጠይቅ መናገር ያቃተው ታሞ ነው ወይስ መናገር ስላልፈለገ ነው? አንደኛ። ሁለተኛ ታሞ ነው። ቪዲዮ ይዋንተ ወንድሜ ድንግልን ታሟል። እነሱ የሚሉት እኮ እሺ በሞተር ላይ ነው እንደዚህ ሆኖ ነው የሚሉት እነሱ። እግዚአብሔር ይወቅ እኮ አላውቅም። ጉበቱ ስንወስደው አሉ ወስደነው ጉበት ነው
ነው አሉ። ጉበቲቱ ደግሞ ሆስፒታል ወሰድ ነው እና አሁን የሚያስፈልገው ትልቅ ሆስፒታል ነው የሚሉት እነሱ። አሁን ብር ያለው ያኛው ነው፣ ጓደኛ ተብየው ነው። መጀመሪያ ብር ይፈልጋሉ እንጂ በሰላም ይገባል ያለኝ ያኛው ነው። እነዚህ አሁን ገና ነው ያናገርኳቸው። እነዚህ ቁጥር ሲልክልኝ ብር እንዳይጠይቁኝ ብዬ ቁጥር የውጭ ስለሆነ የአረብ ሀገር ስለሆነ እኔ እነሱ ማውራት ፈራሁኝ፣ ልጁን እንዳይደበድቡብኝ ብዬ ማለት ነው። ይሄ በዚህ አውሪው ሲለኝ ብር ራሱ እንዳፍን አውጥቶ ስላለ እኔ ደንግጬ አሁን እነዚህ ደግሞ በሜዲያ ሊጠይቁኝ ይችላሉ። እስቲ ልረጋጋ ብዬ ለነዚህ አልደወልኩም። አሁን ነው እቤት ደውለው አዲስ አበባ የት ልጅ አለ ለሱ ደውለው ቪዲዮ አሳዩት። እኔ እኮ አሁን ነው እሺ እኔም ስጠኝ ብዬ ደወልኩ። አሁን በቃ እኔ እኮ ይሄ አሁን ነው የማውቀው። እኔ ምንም የማውቀው ነገር የለም። ደውዬ ምን አሉ? እሺ ቆንጆ ተረጋጊ። ቆይ አንዴ ትንሽ ተረጋጊና አሁን ፖይንቱ ምን እንደሆነ ወደ መጨረሻው ላይ ምን ላይ መድረስ እንዳለብን አሁን እያለቀሽ ነው። አልተረዳንሽም። ምንድነው የፈለጉት? የመጨረሻ ጥያቄያቸው እነሱ የሚሉት ቆይ አንዴ ቆይ ምንድነው የፈለጉት? ከዛ ደግሞ አንቺ አሁን ምንድነው የምትፈልጊው? እነሱ የሚጠይቁት ወንድምሽ ማሳከሚያ ብር አምጪ ነው ወይስ ምንድነው የሚሉሽ? አንቺስ ምንድነው አሁን እኛ መብረቁ እንዲረዳሽ የምትፈልጊው? እኔ የሚመለስበት መንገድ እኔ ማርያምን በቃ ያለኝንም ከጓደኞችም ከምንም ተበዳድሬ ወንድሜን እመልሳለሁ። መብረቁ እንዲህ መጀመሪያ ሕክምና እንዲያገኝ እነሱ ምንድነው የጠየቁሽ? እነሱስ ምንድነው የሚሉሽ? ድንበር ላይ ነን እንግዲህ ሆስፒታል የማያገኙበት መንገድ እንደሆነ። ኦኬ ድንበር ላይ ነን። ምን ይሉሻል? ምንድነው የሚሉሽ? እሱ ድንበር ላይ ነን አሁን ያሉኝ ድንበር ላይ ነን የመንና ሳውዲ። ቆይ ዝም በያለ ነው። ቆይ አንዴ ኦኬ ልጁ ያለው በደላሎች እጅ ነው አይደለም? አዎ መሆኑ ነው እንግዲህ እነሱ ታዲያ ይሄ ቁጥር እንዴት ተገኘ? ሰሞኑን የተሰጠኝ ቁጥር ነው አሁን የተደወለበት። ልጁ ወንድምሽ ያለው በደላሎች እጅ ነው። ምንም ጥያቄ የለውም። አሁን ጥያቄ የለውም። ስለዚህ ገንዘብ ክፈይ ብሎሻል። ገንዘብ ክፈይ አላሉም። ገንዘብ ትንሽ ቢፈልጉ ነው ያለው። ያኛው የወንድሜ ጓደኛ ተብዬ ነው ሲያወራኝ በሜሴጅ ስክሪንሾት አድርጌ ልክልሃለሁ። ስክሪን ቴሌግራም ላይ ያወራኝም ማለት ነው። እሱን ስክሪንሾት አድርጌ ልክልሃለሁ። የምን ብር ብዬ እሱን ታዩ ያንን የኢትዮጵያን ታዩና እነዚህ አላሉም። አሁን ገና ነው ያወራኋቸው። እነዚህ ምንም ማለት እነዚህ ያሉት በስርዓት አወሩኝ። እሺ መፍትሄው ምንድነው? ወንድምሽ ያለው ሰውዬ ይኸውልሽ ቲዲኤፍ ትግራይ የሚል ደላላ እጅ ላይ ነው ያለው። ገባሽ? ይሄ ቁጥር ገና ልደውልኩበት ነው። ገና ልደውልበት ነው። ማንም ሰው እንዳያወራ እሺ። ማነው ስሙ? ልጅ ፈንታዬ ወይ ደግሞ ኤርሚ ፈንታዬ ነው የምንለው እኛ። የቤት ስሙ ፈንታዬ ነው። የውጭ ስሙስ? ኤርሚ። ግን በፈንታዬ ነው አኪድ የሚሄደው በፈንታዬ ነው እርግጠኛ ነኝ። ፈንታዬ። እሺ ቆይ አንዴ ፈንታዬ እስኪ ለማመር ሹሩቤ ሁላችሁም ሼር አድርጉልኝ። ለማመር ሹሩቤ ወይንም ደግሞ የመን ያለ ሰው ቀጥታ ስልክ የሚደውልልኝ የመን ያለ ሰው እዚህ ውስጥ ማን ነው የመን ያለ ቀጥታ የሚደውልልኝ? አሁን እኔ በኢሞ ስለሆነ ኦንላይን ነው አያነሳም።
ይልክ መብረቁ የልጅቷን ሐሳብ መልሰክ ደውልለት። ስልኩን የሰጠው ላይ ቆይ፣ ስልኩን የሰጠው ላይ ይደውልለትና እንዳነሳ ያድርገው። አሁን ዳታ ዘጋው። እሺ መጀመሪያው ልጅ ጋር ደውልለት። መብረቁ መጀመሪያው ልጅ ጋር ደውልለትና እባክህ እዚህ ቤተሰብ ችግር ላይ ላይቭ ላይ ነው ያለነው ሶሻል ሚዲያ ላይ። ስለዚህ እባክህ ያንሳና አንዴ ያናግረን፣ ቤተሰብ ችግር ላይ የተጨነቀ ነው ያለው በልና ያኛው ሰውዬ እንዳነሳ፣ ምክንያቱም ዳይሬክት ስለሚተዋወቁ ማለት ነው፣ እንዳነሳ እንዳደረግልህ የኛውን ሰው ያናግረው። እንደዛ ይሻላል፣ እንደዛ ይሻላል፣ እንደዛ ይሻላል። ሳውዲና የየመን ድንበር ላይ ነው። እዛ አካባቢ ደግሞ ሆስፒታል አልወሰዷትም። ለእሷ ግን የሚሏት የተለያየ ወሬ ነው። አንዴ ሆስፒታል ወስደነዋል፣ አንዴ ድንበር ላይ ነው እያሉ ግራ ያጋቧታል። ምናልባት እዛ አካባቢ የሚረዳው ሰው ካለ፣ ምክንያቱም እነዚህ ሰዎች ብር አልጠየቋትም። ከዋናዎቹ ከደላሎቹ እኛ ካንቺ ሰላም ብር እንፈልጋለን፣ ብሩን ካስገባሽ ወንድምሽ ያልፋል ብለውም አልነገሯትም። የእሱ ጓደኛ ግን አብሮ ተጓዥ ግን ብር ሊጠይቁ ይችላል ብሎ ነው የነገራት። ተረዳኸኝ? ብር አልጠየቋትም። ነገር ግን ቂጡ ምናምን እንዳልከው በሞተር ምክንያት ተቃጥለዋል ብለዋል። እሺ ወንድሜ መጀመሪያ ዳታው ዝግ ክፍት ነበረ፣ በኋላ ዳታውን ዘጋው። ማንሳት ያልፈለገም ይመስለኛል። ቲዲኤፍ ትግራይ የሚል አካውንት ነው ያለውና እንዴት ይሆናል? ያነሳው ኔትወርክ አዎ፣ ልጁ ምን አይነት እርዳታ እንደሚያስፈልግ ገብተዋል። እህቱ በጣም እያለቀሰች ነው። እኔ ምናልባት ታውቀኝ ይሆናል አታውቅ ሀገር ቤትም የሆነ የወፍ ህመም ነበረበት ምናምን አለች። እሺ ያው የጉበት በሽታ እና አሁን ያሰሩት ሕክምና ነው። የተጠየቁት ነገር የለም፣ የጠየቋት ነገር የለም። ሕክምናና ወይም ደግሞ አንቺ የምታውቂው ሰው ካለ ይሁን እዚህ ተረክቦ የሚያደርግልሽ ሰው ካለ ነው የጠየቀችው። ኦኬ፣ ቦታው የት ነው? አሁን ሰው ይኖረኛል፣ አስፈላጊ የሆነውን ሰው መላክ እችላለሁ። ቦታው የት ነው? ሐኪም ቤቱ ያለው ሐኪም ቤት አሁን ከሐኪም ቤት ወጥቷል እኮ ሞቷል። ከሐኪም ቤት ወጥቷል። እንዳው ውጭ ነው ያለው? ውጭ ነው ያለው። ሌላ ሐኪም ቤት ሰው ነው ያለው። ኦኬ፣ አሁን ልጁ መታከሚያ ይፈልጋል በል አንደኛ። ኦኬ፣ የጉበት ህመም ነው እና ትልቅ ሐኪም ቤት ሰው ነው ያለው። አንተ አብረው ተጓዥ ነህ ወይንስ እዛው ነዋሪ ነህ አንተ? እዛው ነዋሪ ነኝ። አሁን ቁጥር ግን በኔትወርክ እንጂ አሁን ቁጥር አገናኛቸው ነበር። አሁን እሷ ማለት ነው የመንግስት አጣቅ የሚባል ቦታ ማለት ነው። ማን አጣቅ? እሺ፣ እና እዛ የምታውቀው ሰው ካለ እሱን ተከታትሎ ሊያሳክሙላል ማለት ነው። የራሷ ሰው ሊያሳክሙላል። እኛ በከተኛም እኔ ኦኬ ያገናኘን ወይ ሊያስረክብላት እናደርጋለን። እኔ አለኝ፣ ችግር የለውም። እኔ ሰው አለኝ፣ እኔ ሰው መስጠት እችላለሁ። ገባ? የሚያስረክበን ከሆነ ልጁ ወይንም አንተም የምታስረክቡን ከሆነ ያስረክባል። ኦኬ እሺ። ስለዚህ እኔ ሰው አዘጋጅላችሁና ሐኪም ቤት የወሰደውም ራሱ ነው። ኦኬ የጠየቀን ነገር የለም። ሁለት ቀን ነው ከደረሰ እንደመጣ ራሱ ወረቀቱንም ኦኬ። ስለዚህ አሁን ሰው ካለ ያስረክባል። በቃ ምንም ችግር የለም፣ ሰው ይኖራል። ግን ትንሽ ሕክምና ካደረገ በኋላ ወደ ሀገር መመለስ ይችላል። አሁን አያወራም ነው አፉ አይናገርም። በቃ ትንሽ የሰሞኑን ስሜት ምናምን አያወራም። ሕክምና ላይ እና ትንሽ ሰውነት
አመሰግናለሁ። ግን እኛ ከሱ በላይ ባለው ቅድም ይቱ ደውላ ነግረኝ መጀመሪያ የሚሆኑ እንደሚያየት እንደሆነ ወደ ሀገር የሚመለስበት መንገድ እና ማለት ነው። ወደ ሀገር ሰው አስፈልጋለሁ በቃ ምንም ችግር የለውም። ቦታውን በትክክል ከነገርከኝ እኔ ሰው መላክ እችላለሁ። እዛውም የማውቃቸው ሰዎች ይኖሩ ይሆናል። ምንም ችግር የለም። የሚያስፈልገውን ነገር አድርገን ትንሽ ሕክምና አድርጎ ወደ ሀገር እንዲመለስም እናደርጋለን። ምክንያቱም ያለው አማራጭ እሱ ነው። የማይናገረው በስነ ልቦና ነው ወይንስ ይሄው የጉበቱ ምክንያት ነው? ኦኬ። ስለዚህ ያኛው ልጅ የማያወራኝ ከሆነ ላንተ ልደውል አስፈላጊ የሆነ ነገር ሲኖር። እንደሰማችሁት ነው እንግዲህ ጋይስ፣ ልጁን ማንኛውም ሰው ከመጣልን እናስረክባለን እያለ ነው። እሱም እንደሚያስረክብ የተናገረ ነው። ምልሽ ሰላም ልጁ አይናገርም ይላል፣ አያወራም፣ የሚሰማው አይናገርም ይላል። እና ይኸውልሽ ከመጀመሪያው ሆስፒታል ወጥቶ ወደ ትልቅ ሆስፒታል ወረቀት ጽፈውለታል ነው የሚለው። ስለዚህ በረሃ አይደለም ያለበት ሆስፒታል አለ ማለት ነው። አሁን የጠራው ቦታ በእርግጠኝነት የሆነ ያላችሁ ታውቁታላችሁ። ስለዚህ ወደ አገር ለመመለስም ሰው ያስፈልጋል ነው የሚለው። አሁንም እሱ ልጁንም እንድናስረክባችሁ ሰው አንጡ እያሉ ነው። የጠየቀው ምንም ነገር የለም ማለት አንደኛው እሱ ነው። እሺ እሺ ወንድሜ ለሹሩቤ ይችላል ብሎ እስኪ ጋይስ ካልተኛ ተረጋጊ። ቪዲዮሽን ዝጊው። እሺ አሁን ተረጋጊ። በቃ የወንድምሽ መፍትሄ እየተገኘ ነው። ተረጋጊ፣ አታልቅሽ። እሺ እግዚአብሔር ሁለታችን ክፈልሽ ክፉ አይንካችሁ፣ ከነ ቤተሰባችሁ ይጠብቃችሁ። በድምፁ ግን ይሄ ልጅ የማውቀው ይመስለኛል። አለ እንደዚህ ገስት ላይ ናስኪ ግባ ስትሮንግ የሆነ የተደበቀ ነገር ግን አለ አይመስላችሁም? ምክንያቱም ከሀገር እነዚህ የያዙት ልጆች ከሆኑ ከሀገር አንስቶ እዛ ድረስ ብቻው እንዴት ሄደ? እንዴት ነው ሄደው? ማን ነው ደላላው? ይሄ ሁሉ እኮ መጠየቅ አለበት ጋይስ። አሁን ልጅቷ ተረጋግታ መመለስ ብችል ደስ ይል ነበር። ለምን አንድ ህፃን ልጅ ከኢትዮጵያ አንስቶ የሳውዲ ድንበር ድረስ ብቻውን ሄዳል? አዎ እንደዛ ማለት ፈልጌ ነበር። መብሮቅዬ እኮ እኮ ነው የጥያቄ ምልክት የሆነብኝ። ምናልባት ይሄ ልጅ የደረሰበት ነገር አለ። የጉበት ብቻ አይደለም። ጉበት ከሆነ እንዳያወራ ያደርገውም። ኦልሬዲ የመጀመሪያ ሕክምና ካገኘ በኋላ ቀለል ሲለው ወደ ሌላ ሆስፒታል ሪፈር ይጽፋሉ። ግን አለ ቁጭ ይላል፣ ያያል፣ ምን ይላል ግን አይናገርም። ምን ማለት ነው? እኔ የራሴ ግምት የሚመስለኝ መብረቁ ያው ትንሽ ልጅ አይደለ ከኢትዮጵያ ወጥቶ ብር አለኝ ብሎ እዛ ከደረሰ በኋላ ምናልባት መክፈል ሲያቅተው ብር አምጣ አታምጣ በሚለው ተጨቃጭቀው ወይ ጎርተውት መናገር እንደማይችል አድርገው ምናምን ትል ብለውትም ሊሆን ይችላል። ከዛ በኋላ ይሄ ነገር ሀፕን አርጎባቸው ሊሆን ይችላል። እዚህ ልጅ ላይ እንደ ሀፕን ካደረገ ታዲያ እናስረክብ አይሉማ። እነዚህ ሰዎች ከዚህ ልጅ የሚፈልጉት ነገር ስለሌለ ነው። አየሽ ህይወቱን ለማዳን ነው ለኛ የሚያስረክቡት ብለሽ ማሰብ ትችላለሽ። ለምን ብትይ እናውቃለን። እንደላሎች መሻወር ካልከፈሽ አግተው ያስቀምጡሻል፣ ወይ ያሰናብቱሻል፣ ወይ ያሰቃዩ በግድ ያስከፍሉሻል። ገባሽ? ጨካኝ ከሆኑ ማለት ነው። አሁን እሱ እንደሚናገረው ከሆነ ያኛውም ተኝቶ ነው የሚሆነው አለ። ይሄኛውም እንደሚናገረው ከሆነ ሆስፒታል ነበረ ታላድርሶታል። ኦልሬዲ ታክሟል። ለሷ ነው እየደወሉ ሰው ካለሽ ወደ ሀገር ይመለሳል፣ እዚህም ሰው ካለሽ አምጪ እናስረክብ ነው እያሉ ያሉት። እንደ መንገደኛ ማለት ነው።
ልጁ ከኢትዮጵያ አንስቶ ደላላ ሳያናግር ጅቡቲን የመን እንዴት ብሎ ተሻገረ? ጥያቄው ይሄ ነው። የሱ ደላላ ማን ነው? እንዴት ብቻውን ቀረ? ቁጥሩ እኮ ኢሜሬት ነው የሚለው 97 የመጀመሪያው 097 ከሆነ ኢሜሬት ይላል። ላ 97 ሳይሆን ይኸውልህ 67 77 ነው የሚለው 67 የመን ነው። አየሁት እኮ የመን ነው። ምናልባት እነሱ ከዛ ሲወጡ መብረቁ ሰው አለን ብለው ስለሚወጡ ይሆናል። ወይ ደግሞ ልጅቷ እኮ አሁን አለመረጋጋት ችግር አለ። ከቤተሰብ ጋር አውርታ መቼስ መንገደኛ ይኖራል አብሮ የተጓዘ ምናምን